እግዚአብሔር እኔን አንድ ራእይ አሳየኝ። ይሄም አንድ ጠቆር ያለ ሰው ነው ማየው በፊቴ። ይሄ ሰውዬ ጭንቅላቱ ተልቶ ግራ እጁ አብጦ ቀኝ እጁ ጥቁር ደም ሲያፈስ እግሮቹ በሰንሰለት ታስረው እግዚአብሔር ያሳየኛል። ይሄንን እየተመለከትኩ እያየሁ ራእዩን በዚህ ራእይ ውስጥ በነበርኩበት ጊዜ ይሄው ሰው ይለወጥና አፍሪካ ካርታ ይሆናል። ይሄንን ደግሞ እግዚአብሔር ምንድነው መልእክቱ? ምንድነው ልታናገረኝ የፈለከው ብዬ እያየው እያለው እግዚአብሔር እንዲህ ብሎ ተናገረኝ። በቀኝ በኩል የምታየው እጅ ደግሞ ምስራቅ አፍሪካ ነው። ይሄ የሚፈሰው ደም፣ ይሄ ደም ጥቁር የሆነው ደም በምስራቅ አፍሪካ እልቂት፣ እርስ በርስ ጦርነት ደም የተፋሰሱበት ነው አለኝ። ለምሳሌ ኢትዮጵያ፣ ኤርትራ፣ ሶማሊያ፣ ሱዳን፣ ሩዋንዳ እነዚህን አገሮች በአጠቃላይ ይሄንን ነው አለኝ። በአራተኛ ደግሞ ያሳየኝ እግዚአብሔር ያምሰዋል። ይሄ እውነት ነው። ዛሬ በደፍራት ነው የምናገረው። አንተ ማን ነህ ልትሉኝ ትችላላችሁ። ማንም አይደለሁም። ግን አንድ ነገር አውቃለሁ። እቺ ምድር እግዚአብሔር እንዲለውጣት የሚናፍቅ አንድ ተራ ሰው ነኝ፣ እግዚአብሔር የሚያየኝ። ስለዚህ አባቶቼ ተመለሱ፣ ምናምንቴ አገልጋዮች ተቀደሱ እያልኩ ነው የምጠራው። እንደዚህ አይነት ዘመን ላይ ነው። በኤርትራና በትግራይ ምን ሊፈጠር ነው? ያየሁትና የሰማሁትን ያለምንም ፍርሃት እናገራለሁ። ይህን መልእክት ለህወሓት ከፍተኛ አመራሮች አድርሱልኝ። የአምላካችሁ ቃል ለመስማት ልባችሁን አልከፈታችሁም። ባንድም በሌላም ደጋግሞ ቢናገርም ከክፉ እቅዳችሁ ልትመለሱ አልፈቀዳችሁም። ሀገሪቱን እየመራ ካለው ሰው ጋርም በአንድነት መቆመን አልወደዳችሁምና የጌታ ትዕግስት ተሟጧል፣ አልቋል። ስለዚህ 2028 ሳያልቅ ይህንን የመከራ ጽዋ ለመጋት ተዘጋጁ፣ እግዚአብሔር ፈርዶባቸዋል በሚልም ለህወሓት አመራሮች ጌታ ተናገረኝ ሲል መልእክቱን ያደረሰን አገልጋይም አያይዞም እንዲህ ይላል። የኤርትራ ህዝብ ከእግዚአብሔር በመራቃቸው ምክንያት እግዚአብሔርን በመተዋቸው ምክንያትም ይሄ ከእግዚአብሔር የመጣ ቁጣ እንደሆነ ተመልክቻለሁ። በህዝቡ ላይ በደል በመገኘቱ ምክንያት ከ10 ዓመት በኋላ ዓለምን የሚያስደነግጥ ትዕይንት በህዝቡና በመሪው ላይ ሲሆን ተመለከትኩኝ። ይህንንም ህዝቡ በሚሰማው ቋንቋም ተርጉማችሁ አድርሱልኝ ሲሉን አስቸኳይ የሆነ መልእክታቸውንም አድርሰዋል። መልእክታቸው በዚህ ማያበቃም። ስለ 2028 እጅግ በርካታ ትንቢታዊ መልእክቶችንም አድርሰውናል። በሚኖራቸው የአብሮነት ቆይታ ከአንደበታቸው የምናስደምጣችሁ ሲሆን በተያዘ ትንቢታዊ መልእክትም በምስራቅ አፍሪካ የሚፈስ ጥቁር ደም ስለመመልከታቸው የሚናገሩት ፓስተር መስፍን ሙሉጌታም ሲፈስ ስለተመለከቱት ጥቁር ደም መጪው ጊዜ ገልጦ እንዳሳያቸው ይናገራሉ። ይህ በምስራቅ አፍሪካ ሲፈስ የተመለከቱት ጥቁር ደም በጦርነት የፈሰሰ ደም ስለመሆኑ ጌታ እንደተናገራቸው በመልእክታቸውም ላይ ጠቅሰውታል። ይህ ጥቁር ደም የኢትዮጵያ፣ የኤርትራ፣ የሶማሊያ፣ የሱዳን እንደሆነም ጌታ አሳየኝ ሲሉም ተናግረዋል። አክለውም ክብርን ወንበርን ፍለጋ የምትሮጡ ወዮላችሁ፣ ጌታ የተናገረኝን ያለ ፍርሃት እናገራለሁ ሲሉም ከጌታ እግዚአብሔር ዘንድ የተቀበሉትን እጅግ አስፈሪና አስደንጋጭ ትንቢታዊ መልእክትን አስተላልፈዋል። ሊመጣለውን አስፈሪ ደም መፋሰስን ተከትሎ የተናገረው ምን ይሆን? ጌታ ከኛ የሚፈልገውስ ምንድነው? የሚሉትን በቆይታችሁ ካንደበታቸው ታደምጡታላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ አርቲስት ሰራዊት ፍቅሬ ቲክቶከር መንሱር ጀማልን ጨምሮ 6 ታዋቂ ግለሰቦች በፌደራል ፖሊስ ቁጥጥር ስር ውለዋል። የፌደራል ፖሊስ ሀገሪቱን እያነጋገረ ባለውና የበርካታ ዜጎች ሀብት ባወደመው የፊንቴክ ኢንቨስትመንት የኤሌክትሪክ መኪና ሽያጭ ማጭበርበር ወንጀልም የተጠረጠሩ ታዋቂ አርቲስቶችና የማህበራዊ ሚዲያ ተጽዕኖ ፈጣሪዎችን በቁጥጥር ስር አውሎም ምርመራም ጀምሯል። በዚህ መሰረትም አንጋፋው አርቲስትና የማስታወቂያ ባለሙያ ሰራዊት ፍቅሬም፣ አርቲስት ዳንኤል ተገኝ፣ አርቲስት ይገረም ደጀኔ፣ አርቲስት አብርሃም ግዛው እንዲሁም በቲክቶክና በማህበራዊ ሚዲያ ሰፊ ተከታይ ያላቸው መንሱር ጀማል እንዲሁም ወንድም ካሊድ በቁጥጥር ስር ከዋሉት መካከል የሚገኙበታል። ታዲያ ዜናው እስከ ተጠናከረበት ጊዜ ድረስም እነዚህ ግለሰቦች በዋስም ሆነ በነፃ ያልተለቀቁ ሲሆን ፖሊስ በጉዳዩ ላይም ጥብቅ ምርመራም እያካሄደ ይገኛል። የነዚህ ታዋቂ ሰዎችም መታሰር ዋነኛ ምክንያት ከተጠርጣሪ አጭበርባሪ ድርጅት ጋር በመተባበርና ማስታወቂያ በመስራት የህዝቡን አመኔታ አላግባብ በመጠቀማቸውም ነው።
ድርጅቱ የቢዋይዲ የኤሌክትሪክ መኪናዎችን በ950 ሺህ ብር ቅድመ ክፍያ በ3 ወር ጊዜ ውስጥ አስረክባለሁ በማለትም ከ450 በላይ ከሚሆኑ ዜጎችም ወደ 600 ሚሊዮን ብር ገደማ ሰብስቦ በመሰወሩም ህብረተሰቡ ላይ ከፍተኛ የኢኮኖሚና የስነ ልቦና ቀውስን ፈጥሯል። ዜጎች ገንዘባቸውን ያወጡት የድርጅቱ ህጋዊነትን አረጋግጠው ሳይሆን በቴሌቪዥንና በማህበራዊ ሚዲያ የሚያውቋቸውና የሚያከብሯቸውን እነዚህን አርቲስቶች አምነው በመሆኑ የተፈጸመው ማጭበርበር የሞራል ውድቀቱንም የከፋም አድርጎታል። አሁን ላይ ጥሪታቸውን የተነጠቁት ለወራት የተጉላሉት ደንበኞችም ፍትህ ፍለጋና መፍትሄ በመሻትም በመንግስት መስሪያ ቤቶች ደጃፍ ሰልፍ ወጥተው አቤቱታቸውን እያሰሙ ይገኛሉ። የዚህ አስደንጋጭ ክስተት የሚያሳየውም በማስታወቂያ ዘርፍ ውስጥ ያለውን የህግ ተጠያቂነትና የታዋቂ ሰዎችን ኃላፊነትም ነው። ማስታወቂያ ሰርቶ ክፍያ ከመቀበል ባለፈ አርቲስቶችና ተጽዕኖ ፈጣሪዎች የሚያስተዋውቁት ምርትም ወይንም አገልግሎት ህጋዊነት የማረጋገጥና ህብረተሰቡ ከአደጋ የመጠበቅ የሞራልና የህግ ግዴታ እንዳለባቸው የክስተት ህያው ማሳያ ነው። የፌዴራል ፖሊስ የጀመረው የምርመራ የህዝቡን ገንዘብ ለማስመለስ ከሚደረገው ጥረት ባሻገር ወደፊት ማንኛውም ታዋቂ ሰው የህዝቡን እምነት ሽጦ ለግል ጥቅሙ እንዳያውልም የማስጠንቀቅና አርቲስቶቹ ማናቸውንም ማስታወቂያ ሲሰሩ ከፍተኛ ጥንቃቄ እንዲያደርጉም የሚያስገድድ ትልቅ የማንቂያ ደወል ሆኖም አልፏል። ታዲያ አሁን ላይም አርቲስቶቹ ለእስር የተዳረጉበት ምክንያትም አስተማማኝ በሌለው ድርጅት ላይ ማስታወቂያ በመስራታቸው ምክንያት ሆኖም ተገልጿል። እስካሁን ከእስር እንዳልተለቀቁ የተገለጸ ሲሆን የህግ አካላት በእነዚህ ግለሰቦች ላይ ምን ይወስናል የሚለውንም ተከታትለን የምናስደምጣችሁናል። አስከትለን ወደ ያዝንላችሁ መረጃችን ስናልፍ በኤርትራና በትግራይ ምን ሊፈጠር ነው? ያየሁትን የሰማሁትን ያለምንም ፍርሃት እናገራለሁ። ይህን መልእክት ለህወሓት ከፍተኛ አመራሮች አድርሱልኝ። የአምላካችሁን ቃል ለመስማት ልባችሁን አልከፍታችሁም። ባንድም በሌላም ደጋግሞ ቢናገርም ከክፉ ቅዳችሁ ልትመለሱ አልፈቀዳችሁም። ሀገሪቱን እየመራ ካለው ሰው ጋርም በአንድነት መቆምን አልወደዳችሁምና የጌታ ትዕግስት ተሟጦ አልቋል። ለህወሓት አመራሮች ጌታ ተናገረኝ ሲል መልእክቱን ያደረሰን አገልጋይ አያይዞም የኤርትራ ህዝብ ከእግዚአብሔር በመራቃቸው ምክንያት እግዚአብሔርን በመተዋቸው ምክንያትም ይሄ ከእግዚአብሔር የመጣ ቁጣ እንደሆነም ተመልክቻለሁ። በህዝቡ ላይ በደል በመገኘቱ ምክንያት ከ10 ዓመት በኋላ ዓለምን የሚያስደነግጥ ትዕይንት በህዝቡና በመሪው ላይ ሲሆን ተመለከትኩ። ይህንን ህዝቡ በሚሰማው ቋንቋ ተርጉማችሁ አድርሱልኝ ሲሉም አስቸኳይ የሆነ መልእክታቸውን አድርሰዋል። ታዲያ መልእክታቸው በዚህም አላበቃም። ስለ 2028 እጅግ በርካታ ትንቢታዊ መልእክቶችንም አድርሰውናል። በተያዘ ትንቢታዊ መልእክትም በምስራቅ አፍሪካ የሚፈስ ጥቁር ደም ስለመመልከታቸው የሚናገሩት ፓስተር መስፍን ሙሉጌታም ሲፈስ ስለተመለከቱት ጥቁር ደም መጪው ጊዜን ገልጦ እንዳሳያቸውም ተናግረዋል። አክለውም ክብርን ወንበርን ፍለጋ የምትሮጡም ወዮላችሁ፣ ጌታ የተናገረኝን እናገራለሁ ሲሉ ከጌታ እግዚአብሔር ዘንድ የተቀበሉትን እጅግ አስፈሪና አስደንጋጭ መልእክትም አስተላልፈዋል። ሊመጣ ያለውን አስፈሪ ደም መፋሰስን ተከትሎ የተናገረው ምን ይሆን? ጌታ ከኛስ የሚፈልገው ምንድነው? የሚሉትንም ከአንደበታቸው እንድታደምጡት ጋበዝን። ከእግዚአብሔር ዘንድ የተቀበልኩት መልእክት ለኤርትራ ከ10 ዓመት በኋላ በዛ ህዝብ ላይ ታላቅ ድርቅ ረሃብ ሲመጣ አየው። ይሄ ምዕራብ በዛ ምድር ያሉትን ሰዎችና በዛ ምድር ያሉትን ህዝብ ሁሉ ሲጎዳ ብዙ ህዝብ በዚህ ረሃብ ምክንያት ሲሞት ከመጣበት ምዕራብ የተነሳ በጣም ዓለማት ሁሉ ሲደነቁ መለከት ነበር። ይሄ የሆነው ምክንያቱ በዛ ህዝብ ላይ በአመራሩ ላይ በዛ ህዝብ መካከል በደል ተገኝቷል። እግዚአብሔርን በመተዋቸው ምክንያት ከእግዚአብሔር በመራቃቸው ምክንያት የመጣ የእግዚአብሔር ቁጣ እንደሆነ መለከት ነበር። ስለዚህም ይሄ ህዝብ አሁን በቋንቋው እንዲነገርና እንዲታወቅ እንዲሆንልኝ ፈልጋለሁ። ሰዎች ይሄን መልእክት ለኤርትራ ህዝብ በቋንቋቸው በሚሰሙት ቋንቋ እንዲሰማ ይሁን። በደልና ኃጢአታቸው ይሄን ቁጣ እንዳመጣባቸው መለከት ነበርና ለዚህ ህዝብ በደልን በክርስቶስ ኢየሱስ ኃጢአታቸውን ሁሉ የሚያነጻ ሕያው የሆነውን ደም በክርስቶስ ኢየሱስ በማመን እንዲቀበሉ ኃጢአት በደላቸውን ሁሉ ይቅር ብሎ ከዚህ ከሚመጣውም ቁጣ እንዲያመልጡና ወደ እግዚአብሔር በክርስቶስ አረማመዳቸውን በማቀናት
ንስሐ እንዲገቡ ጠንክረውም እንዲሰሩ ንስሐ የሌለው በደልና ኃጢአትን ያልተበ የትኛውንም አይነት የሚመጣውን ራብ አመልጣለሁ ብሎ የሚሰራ ሙከራ ሁሉ ከንቱ ነው፣ አይሆንም። ዋናው ራቡን ያመጣበት ምክንያት በዚህ ህዝብ ላይ ኃጢአትና በደሉ ነው። ኃጢአትን የሚያነጻ ደግሞ የእግዚአብሔር ልጅ ኢየሱስ ነው። ይህ ህዝብ በክርስቶስ ኢየሱስ ኃጢአቱን የሚያነጻውን ሕያውኑን ደም በመቀበል ወደ እርሱ በማቅናት በደል ኃጢአቱን በመጣል እንደገና ደግሞ ከሚመጣው ከየትኛው ምዕራብ እንዲያመልጡ ጠንክረው እንዲሰሩ በእግዚአብሔር ፊት እንዲማልድና ንስሐ እንዲገባ እንዲጸልይ እንዲሆን ይገባል። እና ይሄን ተመልክቻለሁ። ከ10 ዓመት በኋላ የሚመጣ ረሃብ አለ። ምክንያቱ ደግሞ በዛ ህዝብ አመራር ላይና በህዝቡ ላይ በደል እግዚአብሔር በበደልና በኃጢአት ምክንያት የሚመጣ ቁጣ ነው። ከዚህ በደልና ኃጢአት ደግሞ የሚያነጻ ሕያው የሆነው ደሙ ያፈሰሰው በቀራንዮ የእግዚአብሔር ልጅ ኢየሱስ ነው። በደሙ ኃጢአት በደላችሁን ሁሉ ይቅር በማለት ንስሐ በመግባት አረማመዳችሁን በማቅናት በደላችሁን ሁሉ በመጣል ጠንክራችሁ በመስራት ከዚህ ቁጣ እንድታመልጡ በታላቅ ርኅራኄ እለምናችኋለሁ። የኤርትራን ህዝብ ይህን መልእክት ደግሞ እንድታሰሟቸው እንድትተባበሩኝ የኢትዮጵያን ህዝብ እለምናለሁ። ተባረኩልኝ። ከእግዚአብሔር ዘንድ የተቀበልኩት መልእክት አለ። ለህወሓት ይሆናል። ህወሓት እግዚአብሔር በሰጠው እድል ባለመጠቀም እንደገና ለጦርነት ሲዘጋጅ ተመለከትኩ። እግዚአብሔር ከዚህ መንግስት ጋር አብሮ እንደገና የሰጠውን እድል በመጠቀም ለዛ ሀገር መጥቀም ሲገባው የፈረሰውን ቅጥር ማደስ፣ የወደቀውን ህዝብ ማንሳት፣ እንደገና መልሶ መገባትና ወደ ከፍታ ማምጣት ሲገባው ለጦርነት እንደገና ሲዘጋጅ መለከት ነበረ። ከዛ በኋላ እግዚአብሔርም እንደዚህ የሚል ድምፅ ሰማሁ። ይህ ህዝብ ላይ መከራ ታላቅም ጥፋት ሊያመጣ ህወሓት ለጦርነት ተዘጋጅቷል። ስለዚህም በሰጠሁት እድል ስላልተጠቀመ ጠፋ የሚል ድምፅ ነው የሰማሁት። ለህወሓት አድርሱልኝ ይህን መልእክት። ለጦርነት ሲዘጋጁ ነው ያየሁት። ለጦርነት እንደገና ብትዘጋጁ ከእግዚአብሔር ዘንድ ሰምቻለሁ። ከዚህ መንግስት ጋር ብትስማሙ ይህን ህዝብ ትጠቅሙታላችሁ። ነገር ግን የማትጠቅሙበትን ነገር እናንተ የተዘጋጃችሁ መሆኑን ከእግዚአብሔር ዘንድ ሰምቻለሁ። ለጦርነት ነው አውቃለሁ። አይኔን አብርቷል። የምሰማው ድምፅ አለ። እናንተ ወንድሞቻችን ናችሁ። ለእናንተ የሚጠቅመውን ነገር ወደፊት እንዳይመጣ፣ በዚህ ህዝብ ላይ ችግር እንዳታመጡ፣ ጥፋት እንዳይሆን አስቀድሞ እግዚአብሔር የነገረው መልእክት ለእናንተ እንዲደርስ ነው። ስለዛ እናንተ ለጦርነት ስትዘጋጁ እግዚአብሔር ያሳየኝ ነበር። ከዛ በኋላ እንደዚህ የሚል ከእግዚአብሔር ዘንድ ድምፅ ሰማሁ። በሰጧቸው ድል ስላልተጠቀሙ ሀገራቸውን የሚጠቅም ነገርን ዞር አድርገው ለጦርነት ስለተዘጋጁ ጦርነቱ ደግሞ ምን ሆናል? ጠፉ የሚል ድምፅ ሰማሁ። ከፊት ጥፋት ነው። በእናንተ ምክንያት ይህ ምስኪን ህዝብ ነው የምታጠፉት። እናንተ ደግሞ የምታመጡት ነገር ከባድ ጥፋቱ ለእናንተ የማይበጅና የማይጠቅም ነው። በመመለስ ከዚህ መንግስት ጋር በመስማማት የዛን ምስኪን ሀገር እግዚአብሔር የችግረኛውን ሁሉ ጮት ሰምቷ እንደገና ሊያድሰው፣ እንደገና ከፍ ሊያደርገው፣ ሊያበቃው፣ ከወደቀበት ሊያነሳ፣ ቅጥራቸው ሊገነባ፣ እንደገና ወደ ነበረበት ክብር ሊመልሳ እግዚአብሔር ያሰበው ነበር። እግዚአብሔርም ከዚህ መንግስት ጋር ባለመስማማት እናንተ ለጦርነት ስታስቡ የምታመጡበትን ችግር እግዚአብሔር አመልክቶኝ ነበር። በመመለስ ንስሐ በማድረግ ከዚህ ህዝብ ጋር ለዚህ ህዝብ በረከት እንድትሆኑ ከዚህ መንግስት ጋር ተስማሙ። ባትስማሙ ግን ያየሁት ይሄ ነው፣ ትጠፋላችሁ። በዚህም ህዝብ ላይ ጥፋት ታመጣላችሁ። ስለዛ ተመለሱ የሚል ድምፅ ሰምቻለሁ። ባካችሁ የኢትዮጵያ ህዝብ ለዚህ ለአመራሩ በከፍታ ቦታ ላይ ላሉ ለህወሓት ሰዎች ይህን ለሚሰሙ ንስሐ በማድረግ ከዚህ መንግስት ጋር በመስማማት እንዲመለሱ ንገሯቸው። ልባቸውን አሳይቶኛል። ለጦርነት እነሱ ተዘጋጅተው ነው ያሉት። ነገር ግን ትጠፋላችሁ የሚል ድምፅ ሰምቻለሁ። በህዝቡ ላይም ከባድ ታላቅ መከራ ታመጣላችሁ። አይጠቅማችሁም፣ አይበጃችሁም። ተመለሱ። በታላቅ ርኅራኄ እለምናችኋለሁ። ብሩካኑ ከእግዚአብሔር ዘንድ የተቀበልኩት መልእክት በራእይ ምዕራፍ 3 ጀምራለሁ። በሰርዴስ ወዳለው ቤተ ክርስቲያን ያለው መልአክ እንዲህ ብለህ ጻፍ፣ ሰባቱ የእግዚአብሔር መናፍስት ሰባቱም ከዋክብት ያሉት እንዲህ ይላል፣ ስራን አውቃለሁ፣ ሕያው እንደመሆንህ ስም አለህ፣ ሞተህማል። ስራ በአምላኬ ፊት ፍጹም ሆኖ አላገኘሁትምና የነቃውን ሊሞቱ ያላቸውን የቀሩትን ነገሮች አጽና። እንግዲህ እንዴት እንደተቀበልክና እንደሰማህ አስብ፣ ጠብቀውም፣ ንስሐ ግባ። እንግዲህ ባትነቃ እንደ ሌባ እመጣብሃለሁ፣ በማናቸው ሰዓት እንድመጣብህ ከቶ አታውቅም።
ነገር ግን ልብሳቸውን ያላረከሱ በሰርዴት ጥቂት ሰዎች ከአንተ ጋር አሉ። የተገባቸው ስለሆኑ ነጭ ልብስ ለብሰው ከኔ ጋር ይሄዳሉ። እግዚአብሔር በቀን 28 ለኢትዮጵያ ሕዝብ አገልጋዮች በመድረክ ላይ እግዚአብሔርን የሚያገለግሉ እግዚአብሔር በሰጣቸው እድልና ዘመን ሁሉ እግዚአብሔር ለማገልገል ሁሉ እግዚአብሔርን የወደዱ ለነሱ ከእግዚአብሔር ዘንድ የተቀበልኩትን መልእክት ሰው ሁሉ በማዳመጥ ንስሐ በማድረግ ወደ እግዚአብሔር ራሱን በልጁ ደም በማንጻት እንዲመለስ እንዲህ የሚል ድምፅ ሰምቻለሁ። አገልግሎት ሕይወት አይደለም። በልጁ በኢየሱስ ክርስቶስ ራሳቸውን በደሙ በማንጻት ጌታቸውን ኢየሱስ ክርስቶስን በመካከላቸው በማድረግ ከምትመጣውም በዘመን ፍጻሜ ካለው ንጥቀት በእግዚአብሔር መንግሥት ለዘላለም ተካፋይ እንዲሆኑ የእግዚአብሔር ጽድቅ በመሆን ራሳቸውን እንዲያዘጋጁ፣ ነገር ግን ሕይወት አገልግሎት መስሏቸው ራሳቸውን በልጁ ደም ባለማንጻት በሚሄዱ ብዙ አገልጋዮች ላይ ጥፋትና ሞት ሲሆን አይቻሉ። ስለዛ በምድሩ ላይ ያለው የትኛውን ቤተ ክርስቲያን ኢየሱስ ክርስቶስን ለምትወዱና ለምታገለግሉ እየሄዳችሁበት ያለውን መንገድ በማየት ከሚመጣውም ጥፋት እንዳትገናኙ እግዚአብሔርን በመፍራት ወደ እግዚአብሔር በመመለስ በደሙ ራሳችሁን በማንጻትና ነጭ ልብስን በመቀበል በጉን እንድትገናኙ ለዘላለም የዘላለም ጽድቅ እንደሆኑ በምድር ላይም ከፍ እንዲያደርጋችሁ ከሚመጣውም ጥፋት እንዳትገኙ በሰማይ በእግዚአብሔር ፊት ታላቅ አክሊል እንዲኖራችሁ ራሳችሁን እንድታነጹ በታላቅ ትሕትና እለምናችኋለሁ። ከፊት ከላይ ጀምሮ ከፓስተሩ ከነቢያቱ በምድር ላይ ካሉት ከየትኛው መድረኩን ከያዙ አገልጋዮች፣ ዘማሪዎች በአብዛኛው የትኛውንም አይነት አገልግሎት በእግዚአብሔር ፊት የሚያገለግሉ እግዚአብሔርን በመፍራት በደሙ ካልነጹ የማይወጡበት ዳገት ከፊት ከባድ ጥፋት አይቻልም። ብዙ ሰዎች በሞት ከምድር ላይ ሲነሱ፣ ይሄ ደግሞ የሆነው ራሳቸውን በልጁ ደም በማንጻት የእግዚአብሔር ጽድቅ እንዳይሆኑ ከመንገዳቸው እንዳይመለሱ አገልግሎት ሕይወት መስሏቸው በበደልና በኃጢአት በመድረኩ ላይ ለሚዘምሩ የእግዚአብሔር ጽድቅ ሳይሆኑ የትኛውንም አይነት አገልግሎት ለሚፈጽሙ ሰዎች ሞትና ጥፋት ሲሆን ተመልክቻለሁ። በመንጻት ደግሞ የእግዚአብሔር ፍርድ በላያችሁ ላይ እንዳይገለጥ ክብር በላያችሁ ላይ እንዲሆን ለዘላለም ከፍ እንድትሉ እግዚአብሔርን በሞገስ ቀንዳችሁን ከፍ እንዲያደርግ በታላቅ ትሕትና ራሳችሁን በማየት ከምትሄዱበት ከየትኛውም አይነት መንገድ በመመለስ በደሙ ራሳችሁን በማንጻት እግዚአብሔር እንዲያከብራችሁ ከፍ ከፍ እንዲያደርጋችሁ ራሳችሁን እንድትመለከቱና በደሙ ራሳችሁን እያነጻችሁ በእግዚአብሔር ፊት ራሳችሁን ለእግዚአብሔር እንድታጨች ሙሽራ እንድታነጹ ለምናችኋል። ያለበለዚያ ይባል ከፊት ብዙ ሰዎች በመድረኩ ላይ ታዋቂያ የሚታወቁ በዝማሬው በአገልግሎት በስብከት በየትኛውም አይነት መንገድ እግዚአብሔር ለማገልገል በመድረኩ ላይ ለሚቆም ሰው ሁሉ ጥፋት ተመልክቻለሁ። ይህ ደግሞ በእግዚአብሔር ፊት ድፍረት ስለሆነ ባትመለሱ እግዚአብሔር ዞር ሲያደርጋችሁ በሞት ከምድር ላይ ሲያነሳችሁ ተመልክቻለሁ። የእግዚአብሔር ሐሳብ ግን ይህ አይደለም። የእግዚአብሔር ሐሳብ ሰውን ማክበር ነው። ነገር ግን ማጥፋት አረ ብትመለሱ ራሳችሁን በደሙ ብታነጹ እግዚአብሔር በሚከብርበት ዘመን ክብራችሁን ከፍ እያደረገ ይመጣል፣ ያገናችኋል። ባትመለሱ ግን እድሜያችሁን ባጭር እግዚአብሔር ከመድረኩ ዞር ሲያደርጋችሁ በሞት አይቻሉ። ስለዛ በተሰጣችሁ እድል ራሳችሁን በማየት በደሙ በመንጻት የእግዚአብሔር ጽድቅ እንድትሆኑ በታላቅ ትሕትና ለመናችኋለሁ። ተመለሱ፣ ተባረኩ። እግዚአብሔር እኔን አንድ ራእይ አሳየኝ። ይሄም አንድ ጠቆር ያለ ሰው ነው ማየው በፊቴ። ይሄ ሰውዬ ጭንቅላቱ ተልቶ ግራ እጁ አብጦ ቀኝ እጁ ጥቁር ደም ሲያፈስ እግሮቹ በሰንሰለት ታስረው እግዚአብሔር ያሳየኛል። ይህንን እየተመለከትኩ እያየሁ ራእዩን በዚህ ራእይ ውስጥ በነበርኩበት ጊዜ ይሄው ሰው ይለወጥና አፍሪካ ካርታ ይሆናል። ይህንን ደግሞ እግዚአብሔር ምንድነው መልእክቱ ምንድነው ልታናገረኝ የፈለከው ብዬ እያየው እያለው እግዚአብሔር እንዲህ ብሎ ተናገረኝ። ይሄ ከላይ ጭንቅላቱ የተላው የምትለው ትላንትና ጥንት የኔ ወንጌል ይስፋፋበት እኔ ስም ይጠራበት የነበረ ዛሬ ግን ወደ ሌላ እምነት የተላለፈ ሰሜን አፍሪካ ነው አለኝ። ይሄ ግራ የምታየው ደግሞ ምዕራብ አፍሪካ ነው። ወንጌልን ከጠላት አሰራር ጋር ከብልጽግና ወንጌል ጋር አቀላቅለው እኔን ሳይሆን ጤነኛ ሳይሆን
የተቀላቀለ ወንጌል የሰበከ ያበጠ ያለ ይመስላል። ያበጠ ነው እሱ ነው አለኝ። በቀኝ በኩል የምታየው እጅ ደግሞ ምስራቅ አፍሪካ ነው። ይሄ የሚፈሰው ደም ይሄ ደም ጥቁር የሆነው ደም በምስራቅ አፍሪካ እልቂት፣ እርስ በርስ ጦርነት ደም የተፋሰሱበት ነው አለኝ። ለምሳሌ ኢትዮጵያ፣ ኤርትራ፣ ሶማሊያ፣ ሱዳን፣ ሩዋንዳ እነዚህን አገሮች በአጠቃላይ ይሄንን ነው አለኝ። በአራተኛ ደግሞ ያሳየኝ አሁን ከኢትዮጵያ በታች ያሉትን አገሮች ደቡብ አፍሪካን ጨምሮ እነ ዚምባብዌን እነዚህ ደግሞ በሰንሰለት የታሰሩት በቅኝ ግዛት ስለተያዙ ስነ ልቦናቸውን እንኳን ሰው ለመሆናቸው የሚወስንላቸው ነጭ እንደሆነና በስነ ልቦናዊ ቀውስ እንደደረሰባቸው ከዚህ የተነሳ ነጮችን ይጠላሉ ወይም ደግሞ ነጮችን የሚፈሩ የሚንቀጠቀጡ ሰዎች ሆነው ነው አለኝ። ይህንን እያየሁኝ እያለ ያ በቀኝ እጅ በኩል አሳየኝና አንድ ነገር ከሰማይ መጣ። እናችን ቀኝ እጁን ነካችው፣ ቀኝ እጁ ተፈወሰ እና ከዛ በኋላ በዚች ቀኝ እጅ ምክንያት ያ የተላውም ያ የተዛባውም ያበጠውም ያ በሰንሰለት የተያዘው እንደተፈወሰ እግዚአብሔር አሳየኝ። ምንድነው ስል በእናንተ መካከል በኢትዮጵያ በምስራቅ አፍሪካ ላይ የሚነሳ ልዩ ተሐድሶ ያልተቀላቀለ ኮፒ ያልተደረገ ከዚህ በፊት ያልቅጂ ያልተካሄደ ወይ በቴሌቪዥን ወይ ከደቡብ አፍሪካ ወይ ከምዕራብ አፍሪካ ወይም ከሌሎች ያልተቀዳ ክርስቶስን ኢየሱስን በትውልድ ላይ የሚያስቀምጥ እንደሆነ እግዚአብሔር ተናገረኝ። ከዚህ የተነሳ እነዚህን 7 ዓመታቶች ያ መድኃኒት ያ ንቅናቄ ያ የእግዚአብሔር ክብር እውነተኛው አይን ያላየው ጆሮ ያልሰማው በሰው ልብ ውስጥ ያልነበረው ያን ክብር እንዲመጣ ምን እናድርግ ብዬ ጌታን ስጠይቅ ምድራችሁ የፈውስ ምድራችሁ የተሐድሶ ምድራችሁ የለውጥ ለዓለማት ሁሉ መፍትሄ እንድትሆኑ አደርጋለሁ፣ እናንተ ግን ፊቴን ፈልጉ ብሎ እግዚአብሔር ተናገረን። ከዚህ የተነሳ ተቀጣጣይ ወይም ቀጣይ ዓመታቶችን በሕያው እግዚአብሔር ፊት ያ ቀኝ እጅ የፈወሰችው ያ ከሰማይ የመጣችው ያ ኮፒ ያልተደረገችው የሰማይ አምላክ እጅ እንድትመጣ እየጸለይን ነው። አሁንም ደግሞ ቤተክርስቲያን ዛሬ ቅጥሯ ፈርሷል። ከዚህ ጋር ዛሬ ደግሞ በልቤ እግዚአብሔር እንዳካፍላችሁ ያለኝ ነገር ቢኖር ከእግዚአብሔር ቃል እናገር ፈልጋለሁ። የእግዚአብሔርን ቃል ከመናገሬ በፊት ግን አንድ ምሳሌ ጥንት ነው፣ ቅርብ አይደለም፣ ሩቅ ነው። በዘመነ ደርግ እግዚአብሔር የለም በሚባልበት ዘመን ያንን የሰማሁትን አንድ ታሪክ ልነግራችሁ ወገኖቼ እፈልጋለሁ። ይህም ታሪክ ማለት እንደምታውቁት በሚዲያም በተለያየ ሁኔታ ውስጥ እግዚአብሔር እንደሌለ በትምህርት ቤት በሚዲያ በካድሬዎች በሰለጠኑ እና በነሱ ስለ እግዚአብሔር አለመኖር አጥብቀው አጽንተው ያስተምሩ ነበር። እግዚአብሔር አለ የሚሉ አይዲያሊስቶች እንጂ በእርግጥ እግዚአብሔር የሚባል የለም ብለው ትልቅ ላጲስ ሰርተው ከትውልድ ልብ ላይ እግዚአብሔርና ኢየሱስን ለማጥፋት የተነቃነቁበት እጅግ ለክርስትና ከባድ የነበረበት ዘመን ነበረ። በዚያን ጊዜ አንድ እግዚአብሔር ሰው መጽሐፍ ቅዱስ ይዘው ክፍለ ሀገር አገልግሎት ለመሄድ ተነሱ። እኚህም አባት የእግዚአብሔር ሰው መቼም ጓደኛው መጽሐፍ ቅዱስ ነው። ይህንን የእግዚአብሔርን ቃል አንስተው ሲያነቡ አጠገባቸው በአጋጣሚ ሆኖ አንድ ካድሬ ተቀምጧል። ይሄ ካድሬ ደግሞ ምን አለ? መጽሐፉን ሲያከት ብሎ ሳቀ እና እነዚህ አይዲያሊስቶች የፈጠሩት እንጂ ይህንን ኋላ ቀር የሆነ እግዚአብሔር ቃል መጽሐፍ ቅዱስ ይዘው እንዴት ይሄዳሉ? ዘመን ያለፈበት ጊዜ ያለፈበት እንጂ እውነታው ይሄ አይደለም ብሎ ለ2 ሰዓት ሳያቋርጥ አስተማራቸው። እኚህ እግዚአብሔር ሰውም ደስ አላቸው። ማን የለም? እግዚአብሔር የለም ሲባል እግዚአብሔር አለመኖሩ ሲማሩ ለረጅም ሰዓት ሳይበሳጩ ደስ አላቸው። እሱም አንድ አይዲያሊስት የማያምን ሰው ወደ ማመን አመጣሁኝ ብሎ አምሰበና ደስታውን ለመግለጥ አባቴ በጣም ገባውት አይደለም ተልኮዬ እኮ ከዚሁ ጀመርኩኝ ብሎ ሲደሰት
በኋላ ገባሁት አይደለም ወይ አላቸው። አዎ ልጄ ገብቶኛል፣ ግን አንድ ነገር አለ። ስማ፣ ይሄ የያዝኩት መጽሐፍ ቅዱስ በመጨረሻ ዘመን እግዚአብሔር የለም የሚሉ ካዲዎች እንደሚነሱ ተጽፎ ነበረ። ዛሬ ግን አንተን አየው፣ መጽሐፉን ከትላንቱ ይልቅ ዛሬ አመንኩት ይላል አሉት። ዛሬም ወገኖቼ ሊታመን የሚገባው እውነተኛ የእግዚአብሔር ቃል ይሄንን ነው። ይሄን ቃል ሳካፍል በእግዚአብሔር ፊት ጸልዬ እግዚአብሔር ያለኝን በምድራችን እየሆነ ስላለው እውነታ እግዚአብሔር የገለጠልኝን ማንንም ለመጉዳት ሳይሆን እሱን ላካፈላችሁ እግዚአብሔር በልቤ አምጥቷል። ይሄም መጽሐፍ ቅዱሳችን በተመልካቾቼ እና ወገኖቼ፣ እናት ወንድሞቼ፣ አባቶቼ በዚህ ሰዓት ይሄንን የምትመለከቱ ዛሬ እናንተ ቀን እንደሆነ ልነግራችሁ ፈልጋለሁ። እቺ ምሽት እንዲሁ አትነጋም። እግዚአብሔር ግን በዚህ በቃሉ በኩል አንድ አስገራሚ ነገር እንደሚያደርግ እግዚአብሔር ተናግሮኝ ነው። በነገራችን ላይ እኔ ወደ ሚዲያ መውጣት አልፈልግም። እግዚአብሔር እንደ ሚክያስ 400ዎቹ ሲስማሙ እና የተለየ ነገር ደግሞ ሲናገረኝ በግድ ወደዚህ መጥቻለሁ። እግዚአብሔርን ያለኝን ያለ ፍርሃት ላካፈላችሁ ፈልጋለሁ። መጽሐፍ ቅዱስ የያዛችሁ የሕይወታችን መሰረት የሆነውን መጽሐፍ ቅዱስን ከኔ ጋር እንድታነቡ ፈልጋለሁ። ይህ መጽሐፍ ቅዱስ ያለው በአንደኛ ሳሙኤል ወይም ቀዳማዊ ሳሙኤል ምዕራፍ 2 ላይ ያለውን አነባዋለሁ። እንዲህ ይላል። ይህ መዝሙር የሐና መዝሙር ነው። ሐናም ስትጸልይ እንዲህ አለች፣ ልቤ በእግዚአብሔር ጸና፣ ቀንዴም በእግዚአብሔር ከፍ ከፍ አለ። አፌም በጠላቶቼ ላይ ተከፈተ። በማዳን ደስ ብሎኛል። እንደ እግዚአብሔር ቅዱስ የለም፣ እንደ አምላካችን ጻድቅ የለም። ካንተ በቀር ቅዱስ የለም። አትታበዩ፣ በኩራት አትናገሩ። እግዚአብሔር አዋቂ ነው። እግዚአብሔር ሥራን ሁሉ የሚመዝን ነው። ከአፋችሁ ኩራት ነገር አይውጣ። የኃያላንን ቀስት ሰብረዋል፣ ደካሞችን በኃይል ታጥቀዋል። ጠግበው የነበሩ እንጀራ አጡ፣ ተርበው የነበሩ ከራብ አርፈዋል። መካኒቱ 7 ወለደች፣ ብዙ የወለደች ደከመች። እግዚአብሔር ይገላል ያድናልም፣ ወደ ሲኦል ያወርዳልም ያወጣል። እግዚአብሔር ድሃ ያደርጋል ባለጠጋም ያደርጋል፣ ያዋርዳል ደግሞም ከፍ ከፍ ያደርጋል። ከሕዝብ መኳንንት ጋር ያስቀምጣቸው ዘንድ የክብርን ዙፋን ያወርሳቸው ዘንድ ችግረኞችን ከመሬት ያነሳል፣ ምስኪንን ከጉድፍ ያነሳል። የምድር መሰረቶች የእግዚአብሔር ናቸው ይላል። ቅዱስና ጻድቅ የሆንክ የዘላለም አምላክ በዚህ ቃልም ላይ ፈቃድህ ሐሳብህ ሳትከለከል እንድትናገር የወደቁ እንዲነሱ፣ ያዘኑ እንዲጽናኑ፣ የታመሙ እንዲፈወሱ፣ የቆሰሉ እንዲጠግን፣ አጥንታቸው የተሰበረ እንዲጠገን፣ ክብርህና ሐሳብህ በመካከላችን እንዲገለጥ፣ ለምድሪቷ ለአገሪቱ ሊሆን የሚችለውን ፈቃድህን እንድታሳየን በጌታ በኢየሱስ ስም እለምንሃለሁ። ከዚህም ሁሉ በላይ እግዚአብሔር ሆይ ዛሬ ሰባኪ አላጣህም፣ ዛሬ ዘማሪ አላጣህም፣ ዛሬ አገልጋይ ነኝ የሚል አላጣህም። ያጣኸው ቢኖር ነው እግዚአብሔር ሆይ ፈቃድህን ሐሳብህን የሚያደርግ በመካከላችን አጥተህ እግዚአብሔር ሆይ እነሆ ክንድህ መድኃኒትን ልታደርግ የተነሳችበት ዘመን እንደሆነ አምናለሁ። ጌታ ሆይ ዛሬም የኛ ረሃብ የኛ ጥማት ጌታ ኢየሱስ አንተን ለማየት ነውና ና ወየጓዳቸው ግባ፣ ለተሰበሩት ወደ የጓዳቸው ግባ። ክብርህ ይገለጥ፣ ቃልህን ግለጥልን በኢየሱስ ስም። ሰሚውን እርዳ፣ እኔንም የማልጠቅመውን ትንሹን ባሪያህን እርዳኝ። ና በዚህ ቦታ ና በዚህ ስፍራ ፈልግሃለሁ። እግዚአብሔር ሆይ አግዘኝ በኢየሱስ ስም አሜን። እንግዲህ በዚህ መጽሐፍ ቅዱስ ሐና ስትጸልይ በመዝሙር ይላል፣ ስትጸልይ ልቤ በእግዚአብሔር ጸና ይላል። ይህንን ክፍል ከማብራራቴ በፊት ዘመኑ ምን እንደሆነ ለማየት እንድንሞክር እፈልጋለሁ። ሐና የነበረችበት ዘመን፣ የሳሙኤል መግቢያው ዘመን ምን አይነት እንደሆነ መጽሐፍ ቅዱሳችንን ዞር ብለን ብንመለከት ዘመኑ የነበረው የመሳፍንት ዘመን ነው። የመሳፍንት ዘመን በእስራኤል ንጉሥ አልነበረም፣ መሪ አልነበረም፣ ተደማጭ አልነበረም። ይህ ጊዜ ለእስራኤል በታላቅ ውድቀት፣ በዘረኝነት፣ በመከፋፈል፣ ጭካኔ፣ የእርስ በርስ ጦርነት፣ የብሔራዊ ውርደት የሰፈነበት አስጨናቂ፣ አለመታዘዝ፣ አለማመን፣ ጣዖት
ተስፋ ቢስነት፣ ረሃብ የሰፈነበት እግዚአብሔር ሕዝብ እግዚአብሔርን ማምለክ ትቶ ወደ ጣዖት የገባበት እጅግ አስጨናቂ ነፍስ የታወከችበት ዘመን ነው። የዚህ የመሳፍንት ዘመን መገለጫዎች ብለን ስናይ ምንድናቸው? የሚቀጥለው ትውልድ ላይ ምዕራፍ 4 ላይ ሄደን ስናይ ለሚመጣው ትውልድ እንዲህ ተብሎ ለተወለደ ልጅ ስም ወጣለት፣ ኢካቦድ። የአገር ተስፋ፣ የአገር መሪ፣ የነገ ተቀባይ ትውልድ ላይ በመሳፍንት ዘመን የመጣው በሽታ የመጣው ቁስል በትውልዱ ላይ በሚመጣው ትውልድ ላይ ኢካቦድ የሚል ክብር ከእስራኤል የለቀቀበትን ታሪክ ገጽታዎች ነው የምናየው። እጅግ አሳዛኝ የጨለማ ዘመን፣ አስከፊ የእስራኤል ዘመን ነው ወገኖቼ። ለኔም ዛሬ አንድ ነገር ይመስለኛል። ይሄ ዘመን ልክ የመሳፍንት ዘመን፣ ማንም መሪ የሌለበት፣ ማንም አባት የሌለበት፣ ማንም ተቆጪ የሌለበት፣ ሁላችንም በዘፈቀደ የምንሄድበት እጅግ አስከፊ ዘመን እንደሆነ አምናለሁ። ጌታም ተናግሮኛል። የዚህ መገለጫዎች የመሳፍንት ዘመን መሪ ወይም አባት በጠፋበት ዘመን ሊከሰት የሚችለው ነገር ምንድነው? በእስራኤል ውስጥ ረሃብ፣ በተለይ በቤተልሔም ዳቦ ቤት በሚባለው ረሃብ ተከሰተ። ችግር በእግዚአብሔር ቤት ተፈጠረ። ስለዚህ የእግዚአብሔር ሰዎች ያንን ችግር ለመለወጥ ከመነሳት ይልቅ ምን አገባን ብለው ተነስተው ቤተልሔምን ለቀው ወደ ባዕድ አገር የሄዱበት እንደ አቤሜሌክ ዘመን ነው። ያ ዘመን ከረሃብ የተነሳ በእግዚአብሔር ቤት ችግር በመፈጠሩ የተነሳ ከዚህ የተነሳ አቤሜሌክ አገር ነው ስፍራን የለቀቀው። የዛ የረሃቡ ምክንያት ኃጢአት ነው፣ እርኩሰት ነው፣ ክፋት ነው። እግዚአብሔር ያንን የዳቦን ቤት ወደ ረሃብ ቤት ያደረገው። ዛሬ እውነት ለመናገር እውነተኛ የእግዚአብሔር ቃል ረሃብ፣ እውነተኛ የመንፈስ ቅዱስ መነቃቃት ረሃብ የተፈጠረበትና በቤተ ክርስቲያን በጥንቱም አሁን ተከፈትንም በሚሉት ሁሉ ላይ ቴክኒክና ታክኒክ የበዛበት እውነት ያልሆነ ከዚህ የተነሳ የእግዚአብሔር ሰዎች የእግዚአብሔርን ቤት ግራ ተጋብተው ወደ ጓዳቸው ወደ ቤታቸው ነው ጥለው የሄዱት። አቤሜሌክ ግን የእግዚአብሔር ችግር አለ ብሎ የእግዚአብሔርን ቤት ጥሎ በመሄዱ ቤተልሔምን ጥሎ በመሄዱ የመጣው ለመጨረሻ ላይ ባዶ ተስፋ ለኑኃሚን ባዶ ልብ፣ 3 ሬሳ፣ 3 መቃብር፣ 3 መበለቶችን ነው። ወገኖቼ ችግሮች ሲፈጠሩ የእግዚአብሔርን ቤት ትተን ወደ ጓዳ መግባት ሳይሆን በእግዚአብሔር ቤት ሆነን ለለውጡ ምክንያት መሆን ይገባናል። እግዚአብሔር ሁልጊዜም መልካም አምላክ እንደሆነ ልናስብ ይችላል። ሌላው በመሳፍንት ዘመን የሚመጣው በዚህ በሐና ዘመን የእግዚአብሔር ቤት በምናምንቴ አገልጋዮች የተያዘበት ዘመን ነው። ምናምንቴ ምክንያቱም በመጽሐፍ ቅዱስ በዚህ በአንደኛ ሳሙኤል ምዕራፍ 2 ላይ ስትመለከቱ የኤሊ ልጆች ምናምንቴዎች ነበሩ፣ እግዚአብሔርንም አያውቁም፣ የካህናትን ልምድ በሕዝቡ ዘንድ እንዲህ ነበረ ይላል። አንደኛ ምናምንቴዎች ናቸው። የምናምንቴ መገለጫው ደግሞ እግዚአብሔርን ያለማወቅ ነው። እሱ ብቻ አይደለም። ቁጥር 22 ላይ ስትሄዱ ኤሊ እጅግ አርጅቶ አረጀ፣ ልጆቹም በእስራኤል ሁሉ ላይ ያደረጉትን ሁሉ በመገናኛው ድንኳን ደጃፍ ከሚያገለግሉ ጋራ እንደተኙ ሰማ ይላል። እንግዲህ ምናምንቴ አገልጋዮች ትልቁ ነገር አደጋ የሚያመጡት እግዚአብሔርን የማያውቁ ከእግዚአብሔር ጋር ግንኙነት የሌላቸው ነገር ግን በእግዚአብሔር ቤት መድረኩን የተቆጣጠሩ የእግዚአብሔርን መድረክ የያዙ በጣም በሰለጠነና በታላቅ ምክንያቱም መጽሐፍ ቅዱሳችን ላይ ሄዳችሁ በቲቶ ላይ እንዲህ ይላል። እነዚህ ምናምንቴ አገልጋዮች ባህሪያቸው እግዚአብሔር እንደሚያውቁ በግልጥ ይናገራሉ። ዳሩ ግን የሚያጸይፉ፣ የማይታዘዙ፣ ለበጎ ሥራ ሁሉ የማይበቁ ስለሆኑ በሥራቸው ይከዱታል ይላል። ይከዱታል።
እና ስራቸው ሲታይ ክህደት ነው። ህይወታቸው ሲመረመር ክህደት ነው። የክህደታቸው መገለጫው ደግሞ አንዱ ቅድስና የሌላቸው ዝሙትን የሚያደርጉ በእግዚአብሔር መድረክ ላይ ታላቅ ድምጽ የሚያሰሙ በምድራችን የተነሱ የተባሉ ዝሙትን፣ እርኩሰትን መዳራት የነሱ ባህሪ የሆነ ምናምንቴ የኤሊ ልጆች እግዚአብሔርን የማያውቁ አብሮ በቤተ ክርስቲያን በአሉ በሚባሉ ሴቶች ጋር የሚያመነዝሩ እግዚአብሔር ደግሞ እርግጠኛ ሁኑ አትታለሉ የቱታ ነው ምንም ችግር የለም ቢሏችሁም ወገኖች አንድ ነገር ላሳያችሁ ፈልጋለሁ። እግዚአብሔር ቅዱስ አምላክ ነው። በዚህ የሚደራደር አይደለም። በመጽሐፍ ቅዱሳችን በአንደኛ ተሰሎንቄ ምዕራፍ 4 ላይ ሄደን አብረን እናንብብ። እርኩሰት፣ ዝሙትን፣ መዳራትን ይሄ ነው ባህሪያቸው። ይሄ ነው የምናምንቴነት መገለጫ። ወገኖች እንዲህ ይላል አንደኛ ተሰሎንቄ ምዕራፍ 4 ከ1 ጀምሬ እንግዲህ በቀረውስ ወንድሞች ሆይ ትመላለሱ ዘንድ እግዚአብሔርን ደስ ልታሰኙ እንዴት እንደሚገባችሁ ከኛ ዘንድ ተቀበላችኋል። እናንተ ደግሞ እንድትመላለሱ ከፊት ይልቅ ትበዙ ዘንድ በጌታ በኢየሱስ እንለምናችኋለን እንመክራችኋለን። በጌታ በኢየሱስ የትኛው ትእዛዝ እንደሰጠናችሁ ታውቃላችሁ። የእግዚአብሔር ፍቃድ እርሱም መቀደሳችሁ ነው። ከዝሙት እንድትርቁ እግዚአብሔር እንደማያውቁ አሕዛብ በፍትወት ምኞት አይደለም እንጂ ከናንተ እያንዳንዱ የራሱን ዕቃ በቅድስና በክብር ያገኝ ዘንድ እንዲያውቅ አስቀድመን ደግሞ እንደነገርናችሁ እንደመሰከርናችሁ ጌታ ለዚህ ነገር ሁሉ ይላል የሚበቀል ነውና ይላል። እግዚአብሔር ይበቀላል። እንዲህ አይቀጥልም። የእግዚአብሔር ቅዱስ መድረክ እንዲህ ረክሶ በምድራችን አይቀጥልም። እርግጠኛ ሁኑ። ነብይ ሁኑ፣ ሐዋርያ ሁኑ፣ ፓስተር ሁኑ፣ ማንም ይሁን ሽማግሌ ሁን በእግዚአብሔር ቤት ስላደረጋችሁ እናንተ የእግዚአብሔርን ቤት ስታምሱ መንጋውን ስታምሱ የሰማይ አምላክ ይበቀላችኋል። ቤታችሁ ይታመሳል። ይሄ እርግጠኛ ሆኜ ነው የምናገረው። ስለዚህ አንዱ የምናምንቴነት መገለጫ ቅድስናን ከእግዚአብሔር ቤት ገፍቶ ኃጢአትን በእግዚአብሔር ቤት አጉልቶ እርኩሰትን መዳራትን በእግዚአብሔር ቤት ማድረግ ነው። ዛሬ ቅጥሯ የፈረሰው በዚህ ነው። ቤተ ክርስቲያን በእርኩሰት በምናምንቴ አገልጋዮች እግዚአብሔርን በማያውቁ እናውቃለን የሚሉ ታላላቅ ቃል የሚናገሩ እንደነዛ አይነት ሰዎች እንደሚሆኑ መጽሐፍ ቅዱስ ይናገራል። እሱ ብቻ አይደለም። የምናምንቴዎች መገለጫ በዚህ በአንደኛ በሳሙኤል ላይ ስናነብ እነዚህ ሰዎች እንዲህ ይላል የእግዚአብሔርን ቁርባን ይንቁ ነበር ይላል። ለእግዚአብሔር መስዋዕት ሲመጣ መስዋዕቱን ለእግዚአብሔር ቀርቦ በኋላ ካህናት መብላት ሲገባቸው ኮሚቴ አደራጅተው የሜንጦ ኮሚቴ መጽሐፍ ቅዱስ ላይ ነው የሚለው። አንብቡት ከምዕራፍ 2 ከ12 ጀምሮ እንዲህ ይላል ባነበው የኤሊ ልጆች ምናምንቴ ነበሩ፣ እግዚአብሔርን አያውቁም። የካህናት ልማድ በሕዝቡ ዘንድ እንዲህ ነበረ። ሰው ሁሉ መስዋዕት ላይ ያቀርብ ሥጋ በተቀቀለ ጊዜ የካህናት ሎሌዎች ይባላሉ። እነዚህ የካህናት ሎሌዎች ይመጡ ነበር። በእጃቸውም 3 ጣት ያለው ሜንጦ ነበረ። ወደ ድስቱ ወይንም ወደ ምንቸቱ ወይም አፍላሉ ወይም ደግሞ ወደ ቶፋው ይሰዱ ነበረ ይላል። እንግዲህ ተደራጅተው ነው ካህኑ ምናምንቴ አገልጋዩ ነብይ ካህኑ የእግዚአብሔር ሕዝብ እያከሳ የእግዚአብሔርን ነገር እያቃለለ ኮሚቴ አደራጅቶ ሕዝብ እየደህየ እነሱ እየዘረፉ የሜንጦ ኮሚቴ እነዛ የድሮዎቹ ከድስት ውስጥ ነው፣ እነዛ ከምንቸት ውስጥ ነው። የተቀቀለውን ጥሬውን ነው የሚወስዱት። ያሁኑ ደግሞ በተደራጀ መልኩ የእግዚአብሔርን ሕዝብ በማራቆት እነሱ ቢሊዮነሮች ቢሊዮን አገልጋይ ድሃ እንዲሆን አላምንበትም። እግዚአብሔር አገልጋዮች ድሃ ይሆኑ አይደለም ሚሊዮን ቢሊዮነር ቢሆኑ አምናለሁ። እኔ ድሃነት ሰባኪ አይደለሁም። ግን ብልጽግና ማለት ምን ማለት ነው? ብልጽግና ማለት ከእግዚአብሔር ጋር መነካካት ነው።
ብልጽግና ማለት የእግዚአብሔር ክብር ለትውልድ ማምጣት ነው። እነዚህ ምናምንቴዎች ግን ተደራጅተዋል በኮሚቴ። በምን አይነት የሜንጦ ኮሚቴ ተብሎ ተደራጅተው የእግዚአብሔር ሕዝብ ኪስ የሚያራቁቱት፣ ትዳሩን የሚበትኑ፣ ቤቱን በኪሳራ የሚመቱ፣ የውሸት ተስፋ የሚሰጡ። በነገራችን ላይ ዛሬ ምዕራባውያን አንድ ጊዜ አንድ ወንድም አውሮፓ ውስጥ ሄጄ አንድ ነገር አለኝ። ዛሬ ግብዣ ጋብዛለሁ እንድትጎበኝ የፈለኩት ስፍራ አለ። እኔ ከቤት አልወጣም፣ ግን እንደዚህ አለኝ። ክርስትና ሞቶ ተቀብሮ በክርስትና ላይ ሐውልት የተሰራ ብሎ ገረመኝና አብረን ስንሄድ ትልቅ ሕንፃ ነው፣ ግን 2 አሮጊቶች በእሁድ ቀን ነበሩ። ትውልዱ ጠፋ። ለምንድን ነው እንደዚሁ? እንደኛ አገር ላይ ውዥንብር የሚነዛ ከእግዚአብሔር የሆኑ አሉ፣ አሁንም አሉ፣ የተነሱ ልጆች አሉ። አልክድም። ከእግዚአብሔር ግን ሲቀየጥ የማይሆን ተስፋ በሕዝብ ላይ ሲነገር ያ ተስፋ አልሆን ሲል በነዛ ምዕራባውያን ዓለም መጨረሻ ላይ ተስፋ ሲያጣል ትውልዱ God is crazy ብሎ ጌታን ትቶ ነው የሄደው። ዛሬ ትውልዱ እንዲጠፋ ምክንያት የሆነው እውነት ያልሆነ ተስፋ በመረጃ እየተደገፈ ያለ ስለሆነ ነው። ስለዚህ ይሄ ዘመን የመሳፍንት ዘመንን ይመስላል። ሌላው የመሳፍንት ዘመን መገለጫ የአባቶች ማርጀት ነው። ለጽድቅና ለቅድስና እግዚአብሔርን ለመፍራት ከውስጣቸው መሟጠጥ ነው። ምን ይላል? ኤሊ እጅግ አርጅቶ ነበር ይላል። እጅግ አርጅቶ ነበር። ይሄ እርጅናው የእግዚአብሔር መንፈሳዊ ነገር መጣሉ ነው። የሚገርመው ኤሊ በዘመኑ አርጅቷል ይላል፣ ግን እዛ ጋር እግዚአብሔር ያከበሩኝን አከብራለሁ፣ የሚያዋርዱኝ አዋርዳቸዋለሁ ነው የሚለው። ለውርደት አሳልፎ ይሰጣል። አባቶች የተባሉ ትላንትና መልካም የታየበት የእግዚአብሔር ክብር ያየንባቸው፣ ልናያቸው፣ ልንስባቸው፣ ልንጨብጣቸው የምንጓጓ ዛሬ ለዚህ ስህተት አስተምሮት መቀጣጠል፣ ለጥፋት ተጋባዥነት። ምክንያቱም ምንድነው የሚለው እዚሁ መጽሐፍ ላይ ስታነቡት ልትወፍሩ ስለምን ልትወፍሩ ስለምን ቁርባኔ ናቃችሁ ይላል። ምክንያቱም እነዛ ምናምንቴ ልጆች የኤሊ ልጆች ያመጣሉ። እርሱ የሚፈለገው አንድ ቦታ እንዲቀመጥ ነው። በመቃኑ ወንበር ላይ ቁጭ ብሎ እሱ መኖሩን ትውልድ ስለሚያመጣላቸው ያንን አስቀምጠው አሁንም በምድራችንም ቄስ ብለው ራሳቸውን ጠርተው የዚህ ቤተክርስቲያን መሪ እያሉ የእግዚአብሔር ሕዝብ እውነትን እንዳያይ ወደ ጥፋት እንዴት እርግጠኛ ሁኑ። ያከብሩኝን አከብራለሁ፣ የሚያዋርዱኝ ይናቃሉ ነው እግዚአብሔር ያለው። ዛሬ አባቶች እግዚአብሔርን ፈርታችሁ የአምላካችንን እግዚአብሔር ጋር ካልተመለሳችሁ የእናንተም ሕይወት የኤሊ ቤት እንደሆነ መምታመሱ አይቀርም። እግዚአብሔር ቅዱስ ነው። እውነቱን ሳትለዩ፣ ጽድቅን ሳታዩ፣ ያ ከእግዚአብሔር ጋር የነበራችሁ ፍቅር ጥላችሁ የሆነ ነገር ሲሰጣችሁ የምትሮጡ እግዚአብሔር ክብር ፍለጋ፣ ወንበር ፍለጋ ከረባት አስሮ የቄስ እንትን አድርጎ የዚህ ቄስ ነኝ እያሉ ትውልድን ወደ ጥፋት የሚያመጡ በመረጃ የሚሰሩ ጋር ሐሰተኞችን እያቀጣጠላችሁ የእግዚአብሔርን ሕዝብ እንዳመሳችሁ እናንተም ቤታችሁ እግዚአብሔር ያምሰዋል። ይሄ እውነት ነው። ዛሬ በደፍራት ነው የምናገረው። አንተ ማን ልትሉኝ ትችላላችሁ። ማንም አይደለሁም፣ ግን አንድ ነገር አውቃለሁ። እቺ ምድር እግዚአብሔር እንዲለውጣት የሚናፍቅ አንድ ተራ ሰው ነኝ፣ እግዚአብሔር የሚያየኝ። ስለዚህ አባቶቼ ተመለሱ፣ ምናምንቴ አገልጋዮች ተቀደሱ እያልኩ ነው የምጠራው። እንደዚህ አይነት ዘመን ላይ ነው፣ በዚህ ዘመን ላይ ነው ይሄ ታሪክ የተፈጸመው።